ህገ መንግስት የህዝበ ክርስቲያን ህገ መንግስት ደግሞ ይሄ ነው። በዚህ ላይ በተጻፈው እንሸለማለን፣ በዚህ በተጻፈው ላይ ደግሞ እንቀጣለን። ይህ ህገ መንግስታችን በዚህ በምድር በምንኖርበት ሰዓት ከእግዚአብሔር ጋር እንዴት እንደምንኖር ይመራናል፣ ያሳየናል። ከሰውም ጋር ደግሞ እንዴት እንደምንኖር ያሳየናል፣ ይመራናል። በዚህ ላይ ለህዝበ እስራኤል የሰጠው 10 ትእዛዛት ነው። 4ቱ ከእግዚአብሔር ጋር እንዴት እንደሚኖሩ ሲያሳይ፣ 6ቱ ደግሞ ከእርስ በርሱ ከሰው ጋር እንዴት እንደሚኖር ያሳያል። ይህ በጥልቅ ተጽፎልናል። በተለይ በአዲስ ኪዳን ላይ 10ሩ ትእዛዛት በሁለት ተጠቃሎ እናገኛለን። አንደኛው እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደድ የሚል ነው። ሁለተኛው ባልንጀራህን እንደ ራስህ ውደድ የሚል ነው። እንዴት ድንቅ ነው! የማንኛውም ሀገር ህገ መንግስት የሚሻሻልበት ጊዜ አለው። የፓርላማ ወይም የህዝብ ተወካይ 3/4 ሲያምንበት ይሻሻላል ይላል። ይህ ህገ መንግስታችን በየተወሰነ ጊዜ የሚሻሻል አይደለም። እግዚአብሔር ከመጀመሪያው እስከ መጨረሻው ሁሉንም አውቆ ስለሰራው የሚሻሻል ነገር የለውም። ምክንያቱም በየጊዜው የሚደረግ ነገር ስለሌለ እግዚአብሔር ይመስገን። አንድ ነገር ልነግራችሁ ነው ህዝበ ክርስቲያን፣ ይህንን መጽሐፍ ማወቅ ግዴታችን ነው። እኔ ከ40 ዓመት በፊት ወታደር ነበርኩኝ። በዚህ ሰዓት ወታደር በነበርኩበት ሰዓት የምንጠቀምበትን መሳሪያ ወይም ክላሽ መፍታት፣ መቅጠም፣ አተኳኮሱን እንዴት እንደምናለም እንዴት የምናደርግ ሁሉም ወታደር በግዴታው ማወቅ አለበት። ለምን ጦር ሜዳ ሲሄድ በዛው በሰለጠነው መፍታት መቅጠሙን ባወቀበት፣ ምን ያህል ጥይት እንደሚይዝ ባወቀበት መሳሪያው ወደ ጦር ሜዳ ሄዶ ይዋጋል ማለት ነው። ጦር ሜዳን ባይሄድ በከተማ ውስጥም ያውቃል። ህዝበ ክርስቲያን ሆኖ ይህን ቃሉን ካላወቀ ከሰይጣን ጋር መዋጋት አይችልም። መብቱን ደግሞ ማስጠበቅ አይችልም። እስቲ ከራእይ ምዕራፍ 2 እና 3 ላይ ስለ 7ቱ ቤተ ክርስቲያናት ይናገራል። እያንዳንዱ ክርስቲያን ግን ማወቅ ግዴታ ነው። 7ቱ ቤተ ክርስቲያናት የመጀመሪያዋ ኤፌሶን ቤተ ክርስቲያን ነች። ኤፌሶን ቤተ ክርስቲያን ሁሉ ነገር ያላት ነች። የስህተት ትምህርትን የምትቃወም ሐዋርያቶቹን መርምራ አውቃ ሐሰተኛውን ከሌላው የለየች ነች። ነገር ግን ፍቅር የጎደላት ነች። ስለዚህ ምን ይላታል? ፍቅር ጎሎሻል፣ ወደ ቀደመው ፍቅርሽ ተመለሽ፣ ካለበለዚያ መቅረዙን ካንቺ ወስዳለሁ ይላል። ሁለተኛው ደግሞ ሰመርኔስ ነች። ሰመርኔስ ደግሞ በስደት ላይ ያለች ነች። ሰመርኔስ ፐርሲኩትድ ቸርች ወይም በስደት ላይ ያለች ቸርች እግዚአብሔር እንዲህ ይላታል፣ መከራና ድህነትሽን አውቃለሁ፣ ነገር ግን ባለጠጋ ነሽ ይላታል። መከራሽን ድህነትሽን አውቃለሁ፣ በእግዚአብሔር ሲታይ ደግሞ ባለጠጋ ነች። እንዴት ደስ የሚል ነው! ቀጥሎ ደግሞ ጴርጋሞን የምታመቻመች ነው፣ ኮምፕሮማይዝ ቸርች ይላታል። ይህቺ ደግሞ የስህተት አስተማሪዎችን በውስጡ ይዛ በኒቆላውያን ትምህርት የሚያስተምሩ የኒቆላውያን ትምህርት የሚያስተምሩ ይዛ ዝም ብላለች። አትንኩኝ፣ አልደርስባቸውም። ይህ ደግሞ በጣም የሚያስወቅስ ነው። እግዚአብሔር ይህንን ካላስተካከልሽ እመጣብሻለሁ ይላታል። በጣም አሳዛኝ ነው። ከዛ ደግሞ ቲያጥሮን ነች። ቲያጥሮን የሙስና ወይም ኮራፕሽን ቸርች ትባላለች። ነቢይ ሳትሆን ነቢይ ነኝ የምትባለውን ኤልዛቤልን በውስጧ ይዛ እሷ ደግሞ የምታደርገው ሰዎች በዝሙት እንዲወርቁ ለጣዖት የታረዱ እንዲበሉ የምታደርግ አንተም ይህንን ካላስተካከል እመጣበታለሁ እሷንም እገላታለሁ ይላል። ካላስተካከለች እግዚአብሔር ይመስገን። ከዚህ በኋላ ደግሞ ወደ ሰርዴስ ይመጣል። ሰርዴስ ምንም መልካም ነገር የሌላት እንደውም አልሞትክም እንጂ ሞታል ነው። ዴር ቸርች ይለዋል በእንግሊዝኛው። ይሄ በጣም ማስተካከል እንዳለበት ነው። ቀጥሎ ደግሞ ፊላደልፊያ፣ የፊላደልፊያ ቤተ ክርስቲያን በምንም ነገር ያልተወቀሰች ነገር ግን ልትበረታታ የሚገባ እኛ ሁላችንም እንደ ፊላደልፊያ ቤተ ክርስቲያን ልንሆን የሚገባው ነው። ኃይልም ትንሽ ቢሆን ስሜን አልከርክም ይላል። እንዴት ድንቅ ነው! የመጨረሻው ደግሞ የሎዶቅያ ቤተ ክርስቲያን ነች። የሎዶቅያ ቤተ ክርስቲያን በራድ ወይም ትኩስ ያልሆነች ነገር ግን በምድራዊ ነገር የበለጸገች ሁሉ ነገር ያላት ቤት፣ መኪና፣ አውሮፕላን፣ ህንፃ ምናምን። በዛን ጊዜ አውሮፕላን ባይኖርም እንደዛ ለማለት ነው። ነገር ግን እግዚአብሔር ሲያያት ባለጠጋ ነኝ ትላለህ፣ ነገር ግን ድሃ ነህ፣ የተራቆትክ ነህ። ለእግዚአብሔር ነገር እኮ ግድ ስለሌላት ነው። ስለዚህ እንዲህ ይላታል፣ ባለጠጋ ነኝ የምትለው አንተ ድሃ ነሽ። አሁን ሰምርኔስና ሎዶቅያን ሰምርኔስ የላትም ምንም ነገር ግን ባለጠጋ ነሽ ይላታል። እቺ ደግሞ ያላት ነች፣ ድሃ ነሽ ይላታል። ስለዚህ በእግዚአብሔር ፊት ባለጠጋ መሆን ይጠበቅናል ማለት ነው። ይሄንን የእግዚአብሔር ቃል እንግዲህ አዲስ ኪዳንን ብሉይ ኪዳንን ክርስቲያን እያንዳንዱ ማወቅ ግዴታው ነው። ካለበለዚያ ወታደር ሆኖ የጦር መሳሪያ አጠቃቀሙን እንደማያውቅ ማለት ነው። ቅድም እንደነገርኳችሁ ከ40 ዓመት በፊት ወታደር ነበርኩ። ስለዚህ እንደ ወታደር እኛም ህገ መንግስታችንን መሳሪያችንን ማወቅ አለብን። የዛሬውን እዚህ ላይ ጨርሳለሁ። ይህ መልእክት ለሌሎች እንዲዳረስ ኮፒ ሊንክ ሼር ማድረጉን አይሱ። መልካም ቆይታ